እናቴ የስትሰሚያለሽ ከሩቅ መንገድ ስምሽን ተራራ የሳሳለው ጠፋሽ እጄን የሚይዝ አልነበረም መንገድ እናቴ ሆነ ሰማይ ግን ሸፈነ ሆነ ብርድ ሲመጣ እንባ ይወርዳል ሙቀት ሲመጣ ጥላን ፈልገው እናቴ እንደነበርሽ መንገድ ይፈልጋል እናቴ የት ነሽ ልጅሽን ዝናው ፍቅርሽን የፈለጉ በመንገድ ላይ ያደጉ ማርቲ ለምን አትደውይላት? ለማለት ሰላም? አዎ ወይ ደግሞ አንቺ ደውይና ዳጣ አልመጣችም ወይ ጋት እንዴ ደሬ ደውዬላት የለም አልመጣችም አለችኝ አልከኝ እኮ። አዎ አሁንም መልሰሽ ደውይላትና አልመጣችም ካለች በቃ እዛ ድረስ ለምን ለፋለን ወደ ቤት እንመለስ። ኧረ ተው ደሬ ተው። ማርቲ መኪናውም ነዳጅ እየጨረሰች እኮ ነው። እንዴ ደሬ አይታየም ሶስት አለው እኮ። እባክሽ ማርቲ ለኔ መልስ መስጠቱን ተይና ለሰላም ደውይላት። እሺ ስልኩ አይነሳም ደር በቃ ማርቲ ይቅርብን። ይሄ እንደሷም ከቤት ወጣ ሊሆን ይችላል። ስለዚህ ወደ ቤት እንመለስ። ዳጣስ ቆይ እሷ ጠፍታ ትቀር? የት ትሄዳለች? እስኪ ትመጣለች። ቆይ ሰላም ጋር መሄድ ስላልፈልክ ነው አይደል? ተሸክማ ጋራች ማንን ሳያውቅ ተሰቃየች ስንቶቻችሁ ናችሁ የምታውቁት ሰላም ያቀፈችው ልጅ ትክክለኛ እንደወለደችው? ለድራማው ተብሎ በዛ መልኩ ቢሰራም ግን ሰላም የምር ወልዳ ነበረ። እስቲ እንኳን ወለድሽ ብላችሁ ሁላችሁም ኮሜንት እያደረጋችሁላት ደስታዋን ግለጹላት። በሌላ በኩል ዳጣ በስተመጨረሻም ሰላም እናቷ እንደሆነች ካወቀች በኋላ እየፈነጠዘች ወደ ሰላም ቤት ስትሄድ ነበረ። ነገሩ ግን መሃል ላይ አንዳች አደጋ ነገር ተፈጥሮ ነበረ። ሰላም በዚህ በኩል ስትጨነቅ የነበረው ቤት ውስጥ ቁጭ ብላ ከዛሬ ነገ ዳጣ እኔ እናቷ መሆኔን ካወቀች በኋላ ምን ትለኝ ይሆን? ትወቅሰኛለች ወይንስ ትቀበለኛለች ብላ በጣም ስትጨነቅ ነበረ። እዚህ ጭንቀቷ ላይ ደረጀ ሰላም አንቺ ጋር መጣለች እንዴ? እኔ ጋር እኮ ጠፋች ብሎ ሲደውልላት የባሰውኑ ጭንቀቷን ያባብሷል። የተጨነቀችው እኔ እናቷ እንደሆንክ ካወቀች በኋላ በቃ ሸሽታኝ ይሆናል፣ ወደዚህ ድጋሚ መምጣት አትፈልግም ወይ ደግሞ ከዛሬ ነገ ትመጣለች እያለች እንደዛ ስትጨናነቅ ልጁን የሶፋው ጠርዝ ላይ ታስቀምጠውና እሷ ወደ ውጭ እየወጣች አንዴ መጣች እያለች በጣም ስትጨነቅ ነበረ። በስተመጨረሻ ግን ራሷን ስታ ትወድቃለች። በዛን ሰዓት ላይ ብዙዎቻችሁ ተመልካቾቻችን የነበራችሁት ሕፃኑ ልጅ የሶፋው ጫፍ ላይ ተቀምጦ ስለነበረ ሊወድቅ ይችላል ብላችሁ አብዛኞቻችሁ ሰግታችኋል። ነገሩ ግን እንደዛ አልነበረም። ዳጣም መጀመሪያ የሄደችው ፈጣሪዋን ለማመስገንና ነገሩ ቀድማ የጠረጠረችው ነገር እንደነበረም እየተናገረች እንደዛ እያለቀሰች ፈጣሪዋን ስትማጸን ነበረ። ለካ ሰላም አሁንም ቢሆን እኔና እሷ ሳንተዋወቅ አንድ ላይ እየኖርን ነበረ። ልክ እንደ ልጇ ስታየኝ የነበረው ቀድማ እውነቱን ታውቅ ነበረ ማለት ነው እያለች ያኔ ከዚህ በፊት የነበራቸውን ሁለቱ ትውስታዎች እያስታወሰች በደስታ
ወደ ሰላም ቤት ታቀናለች። መሃል ላይ ግን የአቢጌል አፍቃሪ እንደተለመደው ድንገት ከያዛት በኋላ ምን እንዳስደሰታት ሁላ ስትነግረው እሱም ቢሆን ደስተኛ ይሆንላትና እንደውም በዚህ ደስታ መሃል ላይ አንድ ነገር ትነግረዋለች። አቢጌልና ልጁ እኮ ወይንም ናታን አይፋቀሩም፣ አውቀው ነበረ። አቢጌል ፍቅረኛው አይደለም እኮ ናታን ብላ ትነግረዋለች። ዳጣ እዚህ ጋር የተሳሳተችው አንድ ነገር አለ። ይህንን ነገር በጭራሽ መናገር አልነበረባትም። በጭራሽ አቢጌል ይህንን ነገር ሰምታ ከሆነ ምናልባት ፊቷን ወደ ዳጣ ልታዞርባት ትችላለች። ከዚህ በኋላ የአቢጌል አፍቃሪ በደስታ ወደ ተስፋው ሊመለስ እንደሚፈልግ እያሳየ በዚህ ደስታው ተለያይተው ዳጣም ቢሆን ወደ ሰላም እየገሰገሰች ትሄዳለች። ታዲያ ሰላም ወደ ቤቱ ውስጥ ስትገባ ግን ያልጠበቀችው ነገር ነበር የተፈጠረው። ሰላም መሬት ላይ ወድቃ ነበር። ዳጣ ግን ከሷ እንግዳ ነገር ሲፈጠር የነበረው ወንድሟን ወዲያውኑ ታቅፈውና ወደ መሬት እያየች ምን እየተፈጠረ እንደሆነ ለመረዳት እየሞከረች ነበር። በዛው ሰዓት ላይ ግን ልታነሳትም አልሞከረችም፣ ደርቃ ነው የቀረችው። ታዲያ ከወንድሟ በላይ ሰላምን በዚህ ሰዓት ላይ መከባከብ ይኖርባታል። ፍቅሯንና የዛን ጊዜ እቀፋውም ቀድሞ መድረሱ አይቀርምና ሰላም ወዲያውኑ ወደ ሆስፒታል መሄድ ይኖርባታል። ደረጀ በዚህ በኩል ወዲያውኑ ወደ ሰላም ቤት ለመሄድ ሲፈልግ ማርታ አይ በጭራሽ ብቻህንማ አትሄድም፣ አብረን እንሄዳለን ብለው ጭቅጭቃቸውን ይጀምራሉ። ደረጀ ለማሳመን እየሞከረ ያለው አብረሽኛ አትሄጂም፣ አሁን ምንም የምትሰሪው ነገር የለም እያለ ቢነግራትም ማርታ ግን ቅርብ ጊዜ እየጠረጠረች በመጣችው ነገር በጣም ስለተናደደች ብቻ አይ በአሁኑ አንተ ያልከው አይሆንም፣ አብረን እንሄዳለን ብያለሁ ብላ ከፊት ለፊቱ ቀድማ ትሄዳለች። ደረጀም ምንም ማድረግ አልቻለም። ሊከለክላትም የሚችልበት ሌላ መንገድ ስለሌለ እሺ ብሎ አብሯት ይሄዳል። መሃል መንገድ ላይ ሲደርሱ ግን መኪናውን ያቆምና ወደዛ መሄድ እንደሌለባቸው ወይንም ደግሞ ግዴታ መሄድ እንደሌለባቸው ደውለው ብቻ ከዚህ አጣርተው መመለስ እንደሚችሉ ይነግራታል። ይህን ሀሳብ ሲያቀርብላት ግን ደረጀ ቀድሞ ቤት እያሉ እሱ መሄድ እንዳለበት ግዴታ እንደሚሆንበት እየተናገረ እንደነበረ ታስታውሰውና አሁን ለምንድነው ሐሳብህን የቀየርከው ትሏለች። እሱም ቢሆን አይሽ ነዳጅም የለንም ተሞ ወደዛ መሄዱ አሁን ላይ ጥሩ ሆኖ ስላልታየኝ መመለስ ይኖርብናል፣ እባክሽ ደውይላት። አሁን ላይ ማርታ ነገሮች እንዳለ ከባድ እየሆኑባት መጥተዋል። የደረጀም ጉዳይ አሳሳቢ ነው። ሰላምና ዳጣ በተነሱ ቁጥር ደረጀ እንደዚህ የተለየ ባህሪ የሚያሳየውና ነገሮችን ለመደበቅ የሚጥርበት መንገድ አሁን ግልጽ እየሆነላት ይመጣል። ደረጀ አሁን ላይ ነገሮች እንዳለ ከቁጥጥር ውጪ እየወጡበት ነው ያሉት። በዚህ በኩል መቆጣጠር የሚችልበትን መንገድ እየፈለገ ወይንም ሲታገል፣ በሌላኛው በኩል ቀዳዳዎች እንዳለ እየተከፈቱበት ይመጣሉ። ሰላም እዛ ቤት ውስጥ አለች። አሁን ትክክለኛ እርስ በርሳቸው ከተዋወቁ በኋላ እናቴን አገኘኋት ብላ ውጪ ራሱ ለዛ አፍቃሪ አቢጌል የሆነው ልጅ መናገሯ ራሱ ለሱ በጣም መጥፎ ነገር ነው። ደረጀ እስካሁን ድረስ ለማርታ እንዳልነገራት ያስታውቃል። ታዲያ ያኔ ሁለቱን ለማስተዋወቅ በወሰነበት ጊዜ ማለትም ዳጣንና ሰላምን ሲያስተዋውቃቸው የሰፈሩ ነዋሪ ሰምቶ ነገሩ እንዳለ ተናፍሶ ወሬው እሷ ማርታ ጋር መድረሱ ስለማይቀር መጠንቀቅ ይኖርብናል ብሎ ነበረ። ግን ገና ከመጀመሪያ ቀን ደስታዋ ላይ ዳጣ ስህተት የሰራችው ያኔ ስትናገር የነበረው ለአቢጌል አፍቃሪ ህንዳዊው ያው እናቴ ላገኛት ነው ወደ እናቴ ቤት እየሄድኩ ነው ብላ መናገሯ እሱ ራሱ ሊያስጠረጥረው ይችላል። አቢጌል ጋር ማውራታቸው ስለማይቀር ወዴት እንደሄደች ያኔ አቢጌል ትጠይቋለች። አቢጌል በደንብ አርጋችሁ ስሙኝ፣ ዋነኛ የዳጣን እናት ማን እንደሆነች ለማጣራት የጓጓች ሴት ናት። አቢጌል ያንን ነገር ካወቀች በኋላ ከእናቷ ከማርታ ጋር ልታወዳድራት ነው። አቢጌል ያንን ማወቅ የፈለገችው ደረጀ በዚህ ልክ ሊሳሳት የቻለው ከማርታ የበለጠ ቆንጆ ሆና የታየችው ማነች የሚለውን ለማወቅ ነው። አቢጌል በዚህ አይምሯ ያንን ከሰማች በኋላ ግን ሰላም እንደሆነች ስታውቅ በጣም ነው የምትናደደው። እነሱ ቤት ሰራተኛ በነበረች ሰዓት ላይ ለካ እዛኛ ቤት አስቀምጦ እሷ ላይ ሲማግጥባት ነበረ ብላ ሐሳቧን መቀየሩ አይቀርም። ያኔ አቢጌል ከማርታ ጎን ትሆንና ምናልባት ከደረጀ ቀድማ እውነታውን ለማርታ ትናገር ይሆናል። እናንተ በአቢጌል ቦታ ብትሆኑ እስቲ አንድ ጥያቄ ልጠይቃችሁ። አቢጌል ሆናችሁ አባታችሁ ወይንም ደግሞ ከዚህ በፊት እናንተን ያሳደጋችሁ ሊሆን ይችላል ብቻ ከሰራተኛዋ እንደዚህ ማግጦ ከረጅም ጊዜ በኋላ ብታውቁ እነሱ ደረጀን ወይንም ደግሞ አባታችሁን አው ልክ ነው ብላችሁ ታስቡ ይሆን?
ወይንስ ከእናታችሁ ጎን ሆናችሁ ለእናታችሁ ያንን ነገር ትናገራላችሁ? አቢጊያል አይምሮዋን እየረበሸ ያለው ነገር ቢኖር ደረጀ ለምንድነው ከእናቴ ያስበለጠው ሌላ ሰው የሚለው ጥያቄ ነው። ያንን ይመለስላት ወይ ይሆን? አቢጊያል ጥሩ ነገር እንድታደርግ ወይንም ደግሞ ከዚህ ባህሪዋ ንቅንቅ ብላ እንዳትወጣ ለማድረግ ከፈለጉ ሰላምን ትክክለኛ የዳጣ እናት መሆኗን ለሷ መደበቅ ይኖርባቸዋል። አሊያም ግን ነገሮች እንዳለ ከቁጥጥር ውጪ ይወጣሉ ማለት ነው። አቢጊያል ናታንንም ስትጠይቀው እንደሰማቿት ከሆነ እና የዳጣን እናት አወካት ወይ ብላ እሱን ራሱ ትጠይቀዋለች። እሱ ግን እያወቀ እንኳን አልነገራትም ነበር። ቀጣይ ክፍል ላይስ ምን የሚፈጠር ይመስላችኋል? የመጀመሪያው ነገር እንግዲህ ዳጣ ወዲያውኑ ልጁን ታስቀምጠውና ሰላምን እንድትረጋጋ ወይንም ደግሞ ራሷ እንዲመለስላት እዛው የምትሞክር ይሆናል። በራሷ ጊዜ ካልነቃች ግን ወደ ሆስፒታል መሄዳቸው አይቀርም። ያኔ ደረጀ ቀድሞ ነገሩን ይሰማል። ሰላም ሆስፒታል እንዳለች ሲነገረው ወዲያውኑ ወደዛም እየሮጠ መሄዱ አይቀርም። ማርታ ድጋሚ ደረጀ ወዴት እንደሄደ ማጣራት ትጀምራለች። የመጀመሪያው ክፍል ላይ እንዳያችሁት ማርታ በጣም ደረጀን ባጭሩም ቢሆን በጣም እየጠረጠረችው መታለች። ስለዚህ ደረጀ ከዚህ በኋላ የሚንቀሳቀስበትን እንዳለ ማርታ ከኋላ ሄዳ ማጣራቱ አይቀርም። ያኔ ሰላምና ዳጣ አንድ ላይ ሆነው ሆስፒታል ሲያገኛቸው ወይንም ደግሞ ደረጀም ከነሱ ጋር ተቀላቅሎ ማርታ ስታገኛቸው ነገሩ እዛ ማን እንደታመመ ሳይሆን ደረጀ ለምን ወደዚህ ቦታ ተደብቆ እንደመጣ ዋነኛ ጥያቄዋ ይሆናል። ማርታ አሁን ላይ ትልቁ ጥፋት ሊሆንበት የሚችለው ደረጀ ላይ ቀድሞ ሳይናገር በሌላ ሰው ማርታ እንዳትሰማ ነው። ከሌላ ሰው ከሰማች ግን እስካሁን ድረስ ተጸጽቶ ወይንም ደግሞ ይቅርታ ሊለኝ አልወሰነም ማለት ነው። ራሱ ይቅርታ ቢለኝ ኖሮ ቀድሞውኑ ይነግራ የነበረ እውነታውን። አሁን ደረጀ ነገሩን ቀድሞ ለሷ መናገር ይኖርበታል። እያንዳንዳችሁን ሚስጥሮች ከዚህ በኋላ መቆጣጠር አይችልም። ዳጣ ያኔ ፈጣሪዋን ስትለምን በነበረበት ጊዜ ላይ እሷ ወደ ኋላ ተመልሳ ነገሩ የገረማት ሰላም እንደ እናት ሆና ስትንከባከባት የነበረው ያለ ምክንያት እንደሆነና እሷም ደግሞ ያኔ የተለየ ስሜት ሲሰማት የነበረው ያለ ምክንያት እንደሆነ ሁሉም መልሶችን አግኝታለች። ከአባቷ ይልቅ አሁን ለሰላም መምታደላ ይሆናል። እዛ ቤት ውስጥ መመላለስ ታቆማለች። ናታንም ቢሆን አሁን ከዳጣ ይልቅ ከአቢጊያል ጋር ብዙ ጊዜ ይኖረዋል። በዚህ የጊዜ ሂደት ውስጥ ሁለቱም እየተቀየሩ ይመጣሉ። ዳጣም አሁን ላይ ናታንን ለአቢጊያል ልትተውላት ትችላለች። ናታንስ ጭንቅላቱ ይቀየር ይሆን ወይንስ እንደዛው ዳጣን እንዳፈቀራት ከአቢጊያል ጋር ይሆናል? ማርታ ደስ እንዲላት ከተፈለገ ናታንና አቢጊያል መጋባት አለባቸው። ነገር ግን ማርታ በዚህም በኩል ይሄ ነገር ሳይፈጠር እንደዚሁ የምትቀጥል ከሆነና የደረጀንም ሚስጥር ካወቀች ነገሩ ለሷም የከፋ ይሆናልና ከዛ ቤት እስከ መጨረሻው ድረስ ለቃ ትወጣለች። አሊያም ግን እንደዛው ቤተሰቡ ሳይበተን አንድ ላይ የሚኖሩበት ሌላኛው አማካኝ ምክንያት ሊሆን የሚችለው ሚስጥሩን እስከ ዘላለም ይዞ መቆየት፣ አሊያም ሚስጥሩን ቀድሞ ተናግሮ ከሷ ይቅርታ መጠበቅ። ይቅርታውን ካልተቀበለችው እንደዚህ በፊት እንደተናገረችው ለአቢጊያል ይቅርታ የማይደረጉለት ጥፋቶች ብላ ዝርዝራ የነገረቻቸው ውስጥ አንዱ ደረጀ ያጠፋው ነው። ለዛውም ደረጀ ያጠፋው እጥፍ አድርጎ ነው። አንዴ ከ20 ዓመት በፊት ተሳስቷል። ደጋሚ ቅርብ ጊዜ ደግሞ ከ1 ዓመት በፊት የተሳሳተውን ስህተት ልጁ ሁለተኛ ተወልዷል። ዳጣ በዚህ ሁኔታ ላይ ይህን ሁሉ ቀድማ ሚስጥሩን ከዚህ በኋላ ታውቃለች። ደረጀ ከሰላም ጋር አብሮ እንደተኛም ጭምር ሁለተኛ የተወለደው ልጅስ የደረጀ ነው ወይ ብላ መጠየቁ አይቀርም። ያኔስ አባ አሁንስ ድጋሚ ለምንድነው የተሳሳትከው? ሆን ብለህ ነው? ይህንንም ጥያቄ ይመልስላት ይሆን? አሁን ላይ በሙሉ ክፍሉ አብረን የምንቆይ ይሆናል። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አዲስ አበባ ውስጥ የተለያዩ የዲሊቨሪ ስራዎች እንዲሰራላችሁ የምትፈልጉ በ0922905541 ላይ በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ